እንዴት እንደዚህ ሊሆን ይችላል? ማን ነው ፍላሹን የሰጣችሁ? እንዴት እንደዚህ ሊሆን ቻለ? እንዴት እንደዚህ ሊሆን ቻለ? አልገባኝም። እሱ መኪና ውስጥ አስረዳሻለሁ። ነይ። አንቺን ማድረግ አልለቅሽም። ራስሽን ምን አይነት ችግር ውስጥ እንዳስገባሽ አልገባሽም። ለዚህ ስራሽ ዋጋ ካላስከፈልኩሽ እኔ መርሲሞ አይደለሁም። መንገድ ለመንገድ ተንበርከክሽ እንደለምኝ ነው ማረኩ። መርሲሞ እጁ ረጅም ነው። ምንድን ነው ይሄን ያክል ሰዎችን የሚያተራምሳቸው? ኢሌኒ ጥሩ ሰው ሆና ይሆን ወይስ ሸር አቀባመታ ይሆን? ጽናት ወደ ቤቷ ተመልሳለች። ፍቅራቸው የበለጠ ደርቷል ከኪራ ጋር። ይህ ነገር እንዴት ነው? ደስ ይላል። ናሆም በጣም ተበሳጭቷል በሀዊ ስራ። ለምንድን ነው ምሩ የሄደችው ከኢሌኒ ጋር? ኢሌኒ እጇ ረጅም ነው። ለመልካም ነገር አልመጣችም። ይሄ ነገር የሆነ ነገር አለው ብሏል። ኪያ በጣም ተናዳለች። የፍቅር ጥያቄ ሰው ማቅረብ ይሄን ያክል ያናድዳል እንዴ? ለእናንተም ጥያቄ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮ እንደተለመደው ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ እያልኩኝ ጽናት ክፍል 235 ቀጥሏል። ኪራ አሁንም ፍቅሩ ደርቷል። የቢሮውን ስራ ትቶ ቤት መኝታ ክላስ መስራቱን ቀጥሏል። እናቴ ምን ይሻልሻል? ምንድነው ሰዓቱ 10 ጊዜ የምታዩ? ምን ሆነሽ ነው? ተጨንቀሻል እንዴ? አይደለም የራቱን ጊዜ ስለቸኮልኩ ነው። ስለዚህ መቼ ነው ሰዓት የምደርሰው? አሁኑ ልብስሽን ቶሎ ብለሽ ለብሰሽ ነይ ቶሎና እንሄዳለን። እንዲሁም ደግሞ ምናሉሽ ሊና፣ እኔ ብቻ ነኝ ወይ ትዳር የሌለኝ? እኔ ብቻ ነው ወይ የማላገባው? እኔ ብቻ ነኝ አጋር የሌለኝ? ብቻዬን ሞክድ ነኝ፣ ድስት ነኝ፣ ግጣም ነኝ ወይስ ብረምጣር ነኝ? ምንድን ነው የሚሻለኝ? ለራሴ የሚሆነው እየሰራ የሚያበላይ ባል የት ነው የማገኘው? ራሷን ከትዕብት ወይም ከእዳ ውስጥ ከታለች። እንደተለመደው ክብሮም አሁንም ፈንጨቱን ቀጥሏል። በመሆኑም ጆከርን አግኝቶ የተለያዩ ነገሮችን እያለው ነበር ከዚህ በፊት። አሁን ደግሞ ጆከር ጋር ሂዶ ከሰኒ ጋር ሂዶ ሰክሮ ነበርና በሌሊት ደብድበው ወደ ምስተሽፋ ወስደውታል። በመሆኑም ግን ምስተሽፋ ደርሶ አልነቀም ነበር። ከነቃ በኋላ ሂዱልኝ፣ ከዚህ ግድም ምን ታደርጉልኛላችሁ? ምንድን ነው የምትሰሩኝ? ምንድን ነው እያለ ነገር ግን ራሱን በደንብ አልሳተም። ሰኒ የመጣች 10 ጊዜ ዶክተሩን እንደምትጠይቅ ልብ ብሎ ይሰማ ነበር፣ ፎከስ አድርጎ ነበር። የሰኒ ልቦና ከኔ ጋር ነው ወይስ ከጆከር ጋር ነው? ብቻ አላውቅም። ሰኒ እውነት ያልጨረሰችው ፍቅር አለ ወይስ ከጆከር ወይስ ክብሮም ጋር ያለውን ፍቅሯን ጨርሳ ጆከር ጋር ነው የጀመረችው? ይህ ለእኔም ጥያቄ ሆኖብኛል። አሁንማ ጥያቄም እንዲሆንብኝ የመጣው ጽናት በፊት ፍቅረኛ ነበራት ከኪራ በፊት ወይስ ምንድን ነው? እንዳየነው ከኪራ በፊት ፍቅረኛ እንደሌላት ነው የምናውቀው፣ ግን ያልጨረሰችው ፍቅር ያለ ይመስል 10 ጊዜ እንደምትደዋወል ከኪራም ጋርም እሷም በሱ ትጠራጠራለች፣ እሱም ደግሞ በእሷ ተጠራጥሮ ተጣልተው እንደዛ ወደ ገጠር ገብታለች። እንግዲህ ናሆምና የናሆም ምሩና ሰኒ እንዴት ነው ከኛ ጋር ማትመጪው? እንዴት ነው? ለምንድን ነው ዘለሽ አባትሽ ከሄደሹ? እኛ ባዳ መሆናችንን አስበሽ ነው ወይ? ለምንድን ነው ብለው ራሱ ወቅሰዋታል። አሁንም ደግሞ የሰኒ ጉዳይ ያላለቀ ጉዳይ ሆኗል። መርሲሞን ከህይወታችሁ አልወጣም። አሁንም ጆከር አያሸንፈኝም። እኔ በህይወት እያለሁ ማሸንፈው፣ ምክንያቱም እኔ ማንም አይነካኝም። እኔ መርሲሞን አስለቅሳችኋል። ይሄ ሰውዬ ምን አስቦ ነው? ሰኒን ይላል፣ ከዛ ጆከርን፣ አሁን ደግሞ ኢሌኒን፣ ከዛ ደግሞ ወደ ምሩ ቤት ይገባ ይሆን? ለእኔም ጥያቄ ነው። እስካሁን ድረስ እንደተለመደው ስፒድ መሞቱን ነው የተነገረን። በአይናችን ሬሳውን አላየንም፣ ወይም ሲቀበር አላየንም፣ ወይም ሀዘን የተቀመጠለት ሰው የለም። ስለዚህ ይህን ስራ ምናልባት የሚያካሄደው ከበላይ ሆኖ ስፒድ ሊሆን ይችላል። የጥርጣሬ መንስኤ ነው። እናንተስ ምን ትላላችሁ? በኮሜንት አስቀምጡልኝ። አሁንም ምሩ ጭንቀት ላይ ነው ያለችው። ኢሌኒ ልትቀማኝ ነው፣ የልጇ አባት ነው ናሆም። ስለዚህ ናሆም ደግሞ በጣም ነው የምወደው የሚወደኝ፣ ግን ልጅ ስላለው ታሸንፈው ይሆን? ምን ይሻለኛል? ከሀዊ ጋር ሰጣ ገብተዋል። ኢሌኒ እነ ናሆም ቤት ሄዳ ነበር። አሁን ለምነግርሽ ነገር አለኝ፣ በጣም አስቸኳይ ነገር ነው ነገሩ። ስለዚህ ልትሰሚኝ ይገባል። ስለ ምሩ አይደለም የምነግርሽ፣ ስለ ሰኒ ነው። በቀደም ደብድባችሁኛል አይቻለሁ፣ ነገር ግን ያለችሁበት ሁኔታ አደጋ ላይ ነው። ፍላሹ ከኔ ጋር ነው ያለው። ስለዚህ ልስጣችሁና ገንዘቡን ስጡኝ። ይሄን ገንዘብ መርሲሞ ከሚበላው እኔ ልብላው፣ ለልጄ ማሳደጊያ ይሆነኛል። ይሄ ነገር ያዋጣ ይሆን?
ከመርሲሞን ጋር መግጠምሽ ጥሩ አይመስለኝም። ኢሌኒ ለአንቺ ፈላጊ የለሽም። ልጅሽን አሳዳጊ ነሽ። ልጅሽን አርፈሽ ብታሳድጊ ለአንቺ የሚሻለው እሱ ነው። እነናሆም ቢጠፉም ምን ቢሉም ፈላጊ ያላቸው እጃቸው ረጅም ነው። ሰኒ ብጠፋ እህቷ ፈለገቻት፣ ጓደኞቿ ፈለጓት። እንደምንም ብለው ያው በእሷም በትግልም ቢሆን ተገኘች። የአንቺ ግን ፈላጊ ማን ነው? ኢሌኒ ብጠፊ እነናሆም ሊፈልጉሽ ዘበት አይፈልጉሽም። እንኳን ከህይወታችን ወጣችልን ጠፋችልን ሰይጣን ጠፋልን ብለው ነው የሚያስቡት። ሰኒ ልፈልግሽ በፍጹም አታደርገው። ምክንያቱም መርሲሞ ጋር ያለሽን ግንኙነት ባታውቅም፣ ነገር ግን አንቺ ሰላም እንደሌለሽ የሰውን ትዳር እንደምትበጠብጪ ስለምታውቅ ማን ነው የሚደርስልሽ? ልጅሽን ብታሳድጊ የሚሻለው እሱ ነው ብዬ ነው የማስበው። ምን አሉሽ? አሁንም ወደነ ቅዱስ ቤት አምርታ ነበር። ቅዱስ እንግዲህ ከራኬብ ጋር ያለውን ነገር በጣም የምትቀርበው ቅዱስ ነው። ራኬብ ሌሎቹን አትቀርባቸው ገና ሲያዩት ነው ራስ ወዳጅ ናት ምናምን ብለው ገና የሚገምቷት። ስለዚህ ቅዱስ ጋር ሄደው ፍላሽ አለኝ የእህትሽን እንደዚህ ያረጋታለሁ ብሩን አምጪ ብሎኛል መርሲሞን። ስለዚህ ምንድን ነው የሚሻለው? ብሩ ልስጠው ወይስ ምንድን ነው? ሰኒን አናግሪያት፣ እውነቱን ትንገርሽ። ከዛ በኋላ የሚሆነው እናደርጋለን። ቅዱስ በራሱ በመኪናው ቦታው ድረስ ወስዷታል። ከዛም በኋላ ወርዶ ቼክ አድርገዋል። ብሩን አስቀምጪውና ሂጂ፣ ፍላሹን ደግሞ ለሰኒ የሚሰጣት ሰው አዘጋጅቻለሁ። መርሲሞም ደፋር ናት። ያንን ያክል ብር አስቀምጣለህ መሬት ላይ ጥታ ትሄድ? እንዴት ነው የምታስበው? እንዴት ነው ብትገምተው ነው? ነገራችን ላይ ፍራሹ እንዴት አድርጋ እንዳነሳችው ኢሌኒ ራሱ በጣም የሚገርም ነው። እንዲሁም ደግሞ የኪራ እህት ኪያ ፍቅሯን ገልጻለታለች ለስራ ባልደረባው ኤፍሬም ግን ተናዷል። በቃ ለምን እንደዚህ አለችኝ፣ ለምን እንደዚህ ያረገችኝ እያለ ነው። ነገር ግን ስለመወዳት ነው። ክብሩን ቁስሉን እያስታመመ ነው። ወንድሙ ኪራ ከስራ በቀርቼ አንተን ላስታመው ሆይ እንዴቱን ሀል አሁንስ እንዴት ነው ግን? ለምንድን ነው ራስህን የምትጎዳው? ሰኒ እኮ ሌላ ህይወት ጀምራለች። አሁን ላንተ አትሆንህም። ስለዚህ ያ ነገር አልፏል። ምን ያደርግልሃል? ራስህን አትጉዳ። በአዲስ መንፈስ አዲስ ህይወት ጀምር ብሎታል። ነገር ግን ክብሮም እምቢ ብሏል። ሰኒ ትወደኛለች፣ አሁንም እኔም እወዳታለሁ። ሰኒ ትወደኛለች፣ አሁንም እኔም እወዳታለሁ። ስለዚህ ታው ያልጨረስነው ፍቅር አለ። ስለዚህ እሱን የምትወደው ለጊዜያዊ ነው። ምክንያቱም ወንጀለኛ ስለሆነ ወንጀሉን ለመደበቅ ነው። እኔ እንኳን ተፈርክሼ ወድቄ ሐኪም ቤት ስንቴ ነው የተመላለሰች ዶክተሩን ስጠይቅ የነበረው። ስለዚህ ፍቅሯ ያስታውቅባታል። አልቆረጠላትም። ስለዚህ እስከ መጨረሻው እታገላለሁኝ። ተወይ ኪራ፣ አንተ ለትንሽ ጊዜ ጽናት ብትጠፋ ባህር ለወይ እንደዛ የሆንከው መንጣቷን እያወቅ ስለዚህ በእኔ ቦታ ብትሆን የምታረገው ነው ያደረጉ። ስለዚህ ታውኝ ብሏል። ሊና ምን አሉሽ እያላገጠችበት ነው። ክብሮም ደምህን ብታይ ኑሮ እኮ እንዴት ነበር የምትሆነው? በጣም ተፈርክሰሃል እኮ አሻንጉሊት እኮ ነው የመሰልከው ምናምን እያል ተሳለቀችበት ነው። ኪያ ወደ ቤት መታ ልትጠይቀው ነው ክብሮምን ጠይቀዋለች። ወንድሜ ምን ሆነህ ነው እንደዚህ ሆንክብኝ? እኔ እኮ ብትነግረኝ ኑሮ እኔ እህትህ እያለሁ ምን አስበህ ነው? ምን ነክቶህ ነው? እህትና ወንድምነታችን ምን ድረስ ነው? እኔ ሰው በሌለ ጊዜ ከጎኔ ቆምከው አንተ አልነበርክም ወይ? ምን ነካህ ወንድሜ ብላ ጠይቀዋል። ነገር ግን ከዛ በፊት ሀና አብራት ልትመጣ ነበረ። ጽናት ብታይኝ ታንቀኛለች፣ እንደውም በነጋ በጠባ ዝም ብላ ከኔ ጋር ያጨቃጭቃታል። ስለዚህ ነብቀር የተሻለ ነው። አንቺ ወንድምሽን ደስታ ተካፈይ፣ ኪራ ሂጂ ወደ ቤት ብላ ኪያን ወደ ቤት ሸኝታታለች ማለት ነው። ጽናት ክፍል 230 ይሄን ነበር። ይሄን ይመስል ክፍል 235 ይሄን ይመስል ነበር። በክፍል 236 ከምንገናኝ ድረስ ቸርን ሰንብት። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግውን ቪዲዮ እንዳይዘነጉ።